እባክህ ይቅርታ አድርግልኝ። ለማንም ተፈሻለ ለማባከን ይቅርታ አድርግልኝ። እኔን ለማወቅ በጣም ጓግተሽ ነበር አይደል? እባክህ ይቅርታ አድርግልኝ። በቃ እሺ፣ ለማንም አልናገርም። ለማንም ያዘዝከኝ ሁሉ እሰራለሁ። እባክህ ይቅርታ አድርግልኝ። ከዚህ የተለየ ምን ልትሰሪ ትችያለሽ? በእናትህ በቃ እሺ፣ አትግደለኝ። እኔ ምንም ነገር ለመስራት ዝግጁ ነኝ። ታዲያ ይሄ ጥቅምሽ ለእኔ ለምንድን ነው ያሳየው? በእናትህ እሺ፣ አትግደለኝ። በቃ የፈለግኩት ሁሉ እሰራለሁ። እባክህ ይቅርታ አድርግልኝ። እናቴ ላይ ነች። ካገኘሻት ሰላም በይልኝ። ሰማኛል። ልጆቹን ጥራቸውና ወደሚወስዱ ቤት ይሰዷት። እንደገና ደግሞ እነዚህ የቀሩት ምን ሆነው እንደሆነ አጣራ። ብዙ ባታ መሰጥ ይችላል። ቆይ ምንድን ነው? በሽተኛ መጠየቅ ነው? እንዴት እንደሆነች ለማወቅ ፈልጌ ነው። ያው ደውዬ ደግሞ እንዳትጠይቅሽ ስልክ አልተናወጥም እና ቤት ውስጥ ምን ተይዞ እንደሚኬድ ስለማላውቅ በዛ ነች ይመጣ። ኧረ እኔ ስቀልድ ነው፣ አትደንግጥ። እሺ አለንግጥ። ግን አንቺ ደህና ነሽ? ህመም ምናምን አይሰማሽ ማለት? ኧረ ምንም ነገር የለም፣ እኔ ደህና ነኝ። ደግሞ ስለዚህ ጉዳይ ማንም ሰው እንዳያውቅሽ። በቃ እኔ እናንተ መኪና ውስጥ ገብቼ እንደተዋወቀ እንዳትናገር። ግን እኮ ቤተሰቦችሽ ሁሉንም ነገር ማወቅ አለባቸው። ቆይ አንቺ የአደጋ ጊዜ ተጠሪ ማን ነው? ለነገሩ እኔ የለኝም፣ ግን አንቺ ስለ ቤተሰቦችሽ ስታወሪልኝ ጥሩ ቀረቤት ያላችሁ ይመስላል። አዎ እኔ ነበርኩኝ ለእነሱ ጥሩ ያልሆንኩት። እነሱ ለእኔ መልካም ከማሰብ ውጭ አንድ ቀን እንኳን ክፉ ነገር አስበውብኝ አያውቁ። ታዲያ ለምንድን ነው እንዲሰማ ያልፈለግሽው? እነሱም ለራሳቸው በጣም አስቸጋሪ ቀናቶችን እያሳለፉ ነው። የናታንና የጽዮን አባት እንደሞቱ በቅርብ ነው በስልክ የሰማነው። ጽዮን ደግሞ በደረሰባት አደጋ ማስታወስ አትችልም። ይህን ከሰማች ደግሞ የበለጠ ትጎዳለች ብሎ ወንድሟ ሀዘኑን በውስጡ አፍኖ ይዞታል። ሲያሳዝን። የአባት ሀዘን ምን ያህል ከባድ እንደሆነ እኔ ጠንቅቄ አውቀዋለሁ። ለዛውም ደግሞ ለብቻ መጣ ነው። ያንተም አባት በቅርቡ ነው የሞቱት? አመታቶች አልፈዋል፣ ግን እኔ የማስታውሰው ልክ እንደ ትናንትና ነው። የአባቴ አሟሟት እንዲሁም ደግሞ ማየት የሌለብኝ አንዳንድ ነገሮች ተጨምረው ከባድ ሀዘን ውስጥ ነበርኩ። ተስፋ ያልቆረጥኩትና የተጽናናሁት ለፍቅር ስል ነበር። ፍቅር ማለት የእህት ስም ፍቅር ነው ወይስ ፍቅር ለምትባል ልጅ ነው? ሁለቱም አይደለም። በዛ ሰዓት ላይ ከአዲስ ልጅ ፍቅር ይዞኝ ነበር። ይገርምሻል፣ እሷ እስከነ መፈጠር ያታገኝ፣ ግን ለእኔ መጽናኛ ነበረች። የአባቴ አሟሟት እንዲሁም ደግሞ ማየት የሌለብኝ አንዳንድ ነገሮች ተጨምረው ራሴን እስከ ማጥፋት አድርሶኝ ነበር። ይገርምሻል፣ ጫካ ሄጄ አንገቴ ስር ገመዱ እንደዚህ ሳስገባው የእሷ ምስል እየመጣ ነበር የሚያድነኝ። ይህን ያህል እና ቆይ ለእሷ ስትል ራስን ማጥፋት ታውቀው? በፈጣሪ ስም ምን አይነት ጥያቄ ነው? ቆይ የምጠይቅህ ግን ያው በቃ እኔ ልጠይቅህ የፈለግኩት እናትህና እህትህ አሉ አይደለ? አንተን እነሱ በማጣታቸው እኮ ይጎዳሉ። የሚጎዱ እንኳን አይመስለኝም። በተለይ ደግሞ እናቴ እኔ በህይወት መኖር የሚያሰጋት ይመስለኛል። ማንም ሰው እንዳገኝ አትፈልግም። ኢቨን አንቺ ጋር ራሱ ስመጣ መኪኔን ቢሮ በር ላይ ቆሜ ነው በጀርባ በሮጥቼ በራይድ የመጣሁት። እዛማ ለመኖሬ ካወቀች ትከታተለኛለች። እውነት ይህን ያክል? ቆይ በዚህን ዘመን እንዴት ልጅን በዚህ ልክ መቆጣጠር አይከብድም? ደግሞ አንተም ትልቅ ሰው ነህ። ለእኔ በማሰማ ቢሆን ኖሮ አሪፍ ነበረ፣ ግን እንደዛ አይደለም። በቃ ተይው፣ ስለ ሌላ ነገር እናውራ። ቆይ አንቺ ግን ለምንድን ነው ከቤት ያልወጣሽው? ምን የምትነግሪኝ ነገር አለ? ለዛሬ ቤት ለዋል ብዬ ነው። ያው ሰሞኑን አንዳንድ ጊዜ የሚያደርጉኝ ስራዎች ስላሉኝ ትንሽ ረፍት ለማድረግ ብዬ ነው። ስገባ ቅድም በር ስከፍችልኝ ፊትሽ ግን በጣም ግርጥት ብላ ነበረ። እንደዚህ እያየሁሽ ነው ወደ ራስሽ የተመላሽ። ቆይ የተፈጠረ ነገር አለ እንዴ? ምን እንደተፈጠረ ልነግሪኝ ትችላለሽ? አባቴ ሞቶ እዚህ ጋር ነበር። ታውቃለህ፣ አባቴ ከክፍሌ ደረዋይ ብሎኝ ነበር የወጣው። ልክ እሱ እንደወጣ የሉሊትን ድምፅ ሰማን። በጣም እየጮች ነበር። የእሷን ጩኸት ሰምተን እየሮጥን ስንመጣ አባቴ እዚህ። ወንሽን ታውቂያለሽ? በጣም ነው እንዳንቺ አይነት ወን ያላችሁ ሴት ትችላለሽ። አሁንስ በቃ እሺ። ቆይ አንተ እንደው እንደም በሰይት መቀለድ ትንሽ እንኳን አይሰቀደደም እንዴ? አንተ ምን እንደፈጠርክኝ ይኸውልህ ዳጊ፣ አንተ ላይ መጥፎ ላለመሆን እየሞከርኩ ነበር። ከዚህ በኋላ በማድረጋቸው እያንዳንዱ ነገር ጣልቃ እንዳትገባ። ይኸውልህ ይሄ እንዲሁ እንደምን ያልኩህ ራስ ነው። በኋላ
በእኔ እንዳታዘንሽ። ምንም አታመጣም። ስማ ዝም ብለህ አትጎርር እሺ። ካንተ ጋር ያገናኘኝ ዳጊ እንደሆነ ልትነግረው ከሆነ ቢኒ ካንተ በዘለለ እኔንና ወንድሙን በደንብ አድርጎ ያምነናል። ዝም ብሎ ድካም ነው እሺ የሚሆንብህ። ዝም ብለህ አትለፍልፍ። ግን ደግሞ ከእናንተ በላይ ልታመንበት የምችለው ነገር ከዳጊ ጋር የግል ኬዛልን ከቢኒያም ብታድኝ እንኳን ከያፌት ግን መቼም ልታድኛች። እውነትህን ነው? ዳጊ ንገረኝ፣ ከያፌት ጋር የሚያገናኛችሁ ነገር ምንድን ነው? እባክህ አቤላ እንደዛ አታደርግ። ያን ነገር እኔ እንዳላረኩት አንተም እኔም እናውቃለን አይደለ? እኔም አውቀው ግን አንተ እንዳደረግከው ይኸውልህ፣ ራስን ነፃ ለማድረግ እንዳትሞክር። እባካችሁ ንገረኝ። ቆይ ለምንድን ነው የምታስጨንቁኝ? በቃ አቤላ አንተ ንገረኝ። ቆይ ዳግም ያፌትን ምንድን ነው ያደረገው? ያፌትን የሚጎዳ ግን ይኸውልሽ፣ እኔ የምልሽን ነገር ማታደርጊ ከሆነ ዳግምን ለያፌት አሰልፌ ይሰጠዋለሁ እና ደግሞ ያን ቆንጆ ፎቶአችን ለወንድምሽ እልክለታለሁ። ምን ያስገለፍጣችሁ? ቆይ አንተ ብቻ ነህ መሳቅ የምትችለው? እኛም ከፈለገን እየዞርን መደነስ እንችላለን። እሺ ቆይ ጽዮንን እንደ ሌሎች ስትጫወትባቸው እንደነበሩት ህፃናት ነው እንዴ የምታስባት? ህፃናት? ለካጺ ስለሱ መጥፎ ጎና ነገርኩሽማ። ይኸውልሽ አቤል ማለት ከእድሜ የሚያንሱ ሴቶችን እያታለለ አብሯቸው እንዲያደር የሚያደርግ ጨካኝ ሰው ነው። ምን? ዳግም እውነቱን ነው የሚያወራው? ቆይ አንተስ ብትሆን እንደዚህ ጨካኝና ወንጀለኛ እንደሆነ እያወቅ እንዴት ጓደኛ ታደርገዋለህ? እናቴ አሁን ነገሮች ሲደጋገሙ ከመጥፎ ሰዎች ራቅ ማለት ጀመረች እንጂ በፊት ላይ መጥፎ ሰዎችን ቀርበናቸው ወደ መልካም ባህሪ ካላመጣናቸው ምኑን ከነሱ ተለይን ትለን ነበር። ማለት አንተ እነሱን ለማገዝ ስትሞክር እንደ አቤል አይነቱ ደግሞ እኮ ለአንተ ጉድጓድ እየማሰለ ነው። እሱማ ትጠነቅቂያለሽ። ግን እኔ የሙሉ እናቴ ምክር ስላልሰማው አመንኩት። እናቴ ይቅርህ ግን አትመን ትለኛለች። እኔ ደግሞ መቅረብ ብቻ ሳይበቃኝ አመንኩት። ያ ደግሞ የአቤል ችግር ሳይሆን የኔ ጥፋት ነው። እሱማ ልክ ነህ። እባብ ስራው መርዝ መጥፋት እንደሆነ እያወቅ ከሱ ጋር ልጫወት ካልክና ሲነድፍ ማለቃቀስ ከጀመርክ ችግሩ የባቡ ሳይሆን የራስህ ነው። የሱ የዕለት ተግባሩ መርዝ መጥፋትና ሰዎችን መንደፍ ነው። እሻሙስ በደንብ ወርታችሁ ጨርሳችሁ? አዎ ጨርሰናል። ወደ መጀመሪያው ርዕሳችን እንመለሳ። አሁን ከዚህ በኋላ ያፌት ለምናታ እንደሚከታተለው አጣርተህ ትነግረናለህ። መጀመሪያ ያፌት ከማንም ስርስር ምን ይሰዋል። ሁለተኛ እኔ አቤልን ለማለት ማንም ሰው እንዳይሞክር። አሁን ግን ቀጥ ብዬ ያፌት ጋር ሂጅ። ወንድሜ በሰዓቱ በጣም ተደናግጬ ስለነበር አሁን እንድትወስን አናስገድድም። አስበበት። አቤት የማንም ህፃናት መጫወቻሉ። ይህማ መሽም ትበላችሁ ሰረላችኋል።